በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለታኅሳስ 7 ቀን ለአጋዕዝተ ዓለም ቅድስት ሥላሴ ወርኃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ምስጢረ ሥላሴ። ምስጢረ ሥላሴ ማለት ስለ ሥላሴ ምስጢር የሚናገር ትምህርት ማለት ነው። እግዚአብሔር አንድነቱ ሶስትነቱን ሳይጠቀልለው፣ ሶስትነቱ አንድነቱን ሳይከፋፍለው በአንድነትና በሶስትነት የሚመሰገን አንድ ሕያው አምላክ ነው። እግዚአብሔር ሶስትነት ስንል እግዚአብሔር የማይለያይና የማይቀላቀል ፍጹም የሆነ ሶስትነት አለው ማለታችን ነው። እግዚአብሔር ሶስትነት በስም በግብር በአካል ነው። እግዚአብሔር በስም ሶስት ስንል ሶስት የተለያዩ ስሞች አሉት ማለታችን ነው። እነዚህም አብ፣ ወልድ፣ መንፈስ ቅዱስ የሚባሉ ሲሆኑ እርስ በርሳቸው አይወራረሱም። አንዱ በሌላው ስም አይጠራም። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 2፣ መጽሐፈ ምሳሌ ምዕራፍ 30 ከቁጥር 4። እግዚአብሔር በግብር ሶስት ነው ስንል ሶስት የተለያዩ የአካል ስራዎች አሉት ማለት ነው። እነርሱም መውለድና መወለድ፣ ማስረጽ ነው። የአብ ወላዲ፣ የወልድ ተወላዲ፣ የመንፈስ ቅዱስ ሰራጺ የሚሉ ሲሆኑ የአካል ግብር ይባላሉ። መዝሙር ምዕራፍ 2 ከቁጥር 7። እግዚአብሔር በአካል ሶስት ነው ማለት ደግሞ ለአብ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው። ለወልድ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው። ለመንፈስ ቅዱስ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው ማለታችን ነው። የሶስቱ የእግዚአብሔር ስሞች ትርጉም አብ ማለት አባት ማለት ሲሆን የሚወልድ የሚያሰርጽ ወይም የሚያስገኝ ያለ እናት ወልድን የወለደ መንፈስ ቅዱስን ያሰረጸ ነው። ወልድ ልጅ ማለት ሲሆን የሚወለድ ወይም ያለ እናት ቅድመ ዓለም ያለ አባት ድህረ ዓለም የተወለደ ነው። መዝሙር ምዕራፍ 2 ከቁጥር 7። መንፈስ ቅዱስ ረቂቅ፣ ልዩ፣ ንጹሕ ከፍጥራን መናፍስት ሁሉ የተለየ ማለት ነው። በኢዮብ ምዕራፍ 26 ከቁጥር 13። ዓለምን ካለመኖር ወደ መኖር ያመጡ አጋዕዝተ ዓለም አብ፣ ወልድ፣ መንፈስ ቅዱስ ወይም ቅድስት ሥላሴ ሕይወታችንን በምህረት ቤታችንን በረድኤት በበረከት ይጎብኝልን፣ ይባርኩልን ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።